ሩቻንን ደፈሯት። ሴቪ ላይ ታሰረች። ለ32 ዓመታት የታፈነው ምስጢር ይፋ ወጣ። ሩቻን ራሷን ከነጩ ቪላ ቤት ሕንፃዋ ላይ ጣለ። ሚኔ በሰላም ከልጇም ከቱርካንም ከሶመርም ከሁሉም ሰላም ፈጥራ መስግና አይቫሊክን ትታ ወደ ኢዝሚር ተሰናብታ ላትመለስ ሄዳለች። ሙስጠፋ ከካርታል በርካታ ገንዘብ ከካዝናው ዘርፎ ደብዛውን አጥፍቶ ዕዳው ከኦርማኖች ላይ ወድቋል። ፖሊስ ያለ ደረሰኝ እንደተገበያዩ ከካርታል መረጃው ደርሶት ድርጅታቸውን ባዶ አስቀርቷል። ሩቻን ደግሞ ጭንቅላቷን ከተመታች ጀምሮ አብዳለች። አብዳም አልቀረችም። ቱርካንን እዚህ ክፍል ውስጥ ጥቁር አስለብሳት በግዞት እያስኖረቻት ራሷም ሰላም አላገኘችም። አስሬ ስትቃዥ በዚህ ምሽት ቱርካን በተኛችበት መርዝና ውሃ ይዛላት ገብታ ትሰጣታለች። ሶመር ይመጣል። ቱርካን ረፊ፣ ምንድን ነው? ማየ ምን እያደረግሽ ነው? ልጄ መድኃኒት ልሰጣት ነው፣ እየቃዠች ነበረ። ሶመር ምንድን ነው? ልጄ እናትህ እኮ ቱርካንን ልታግዛት ነበር የመጣችው። ግን እናትህ አሁን እረፍት ማድረግ አለባት አይደለም ልጄ? አዎ ሶመር፣ አንተ ስጣትሽ መድኃኒቱን። ነይ ሩቻንዬ፣ ነይ የኔ ውድ፣ ነይ እንሂድ። ቱርካን ተኝ፣ በቃ ይቅርብሽ። እሺ ራስሽን ጠብቂ አደራሽን። እማዬ አሁን ደህና አይደለችም። ሩቻን እባክሽ ቱርካንን ከዚህ በላይ አትጫኛት። ጥላቻ ከዚህ በላይ አታብሽ። የማይረባ ነገር ነው ያደረግሽ ያለሽው። በይ አሁን እረፍት አድርጊ እባክሽ። ቱርካን ልጄ፣ አባዬ፣ አባዬ እባክህ አድነኝ፣ አድነኝ አባዬ፣ አባዬ እባክህ አድነኝ፣ አድነኝ አባዬ፣ አባዬ አድነኝ፣ አድነኝ ቱርካን ልጄ። ጠዋት ላይ የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ምን ሆነሽብኝ ነው ልጄ? ምን ሆነሽ ነው? ወንድሜ ምን ሆነሃል? ደህና አይደለህም እንዴ? ቱርካን በህልሜ እየመጣች መተኛት አልቻልኩም። ስልኳም አይሰራም። ልጄ ሁሌ የሆነ ጨለማ ክፍል ውስጥ ሆና አድነኝ እያለች ነው የምቃዠው። በቃ ቅዠት ይሆን እንዴ? እኔ የምልሽ እማዬ፣ ቆይ ቱርካን ሌላ ልብስ የላትም እንዴ? ለምንድን ነው ይህንን ጥቁር ልብስ ሁልጊዜ እየለበሰች ያለችው? እኔም እየገረመኝ ያለው ነገር እኮ ይሄ ኮርማኖች ስህተት ሰርተዋል አቶ ካርት። ግን እነሱ በዚህ ሁኔታቸው ያን ሁሉ ገንዘብ የሚከፍሉ አይመስለኝም። አላውቅም፣ ብቻ እኔ ስለ ገንዘቡ ምንም ደንታ የለኝም። እነሱ ግን እንደዚህ ሲተራማመሱ ማየት ለእኔ ከበቂም በላይ ነው። በቅርሙ የኮርማኖች ድርጅት ሙሉ በሙሉ የኔ ይሆናል። ይህ ገና መጀመሩ ነው። ፖሊስ የኮርማኖችን ቤት መጥተው እያንዳንዱ ንብረታቸውን የኦዛር፣ የሩቻን፣ የሶመርን መኪናዎች ጨምሮ ቤት ውስጥ ያገኙትን በሙሉ ወስደው ለምርመራ ወደ ጣቢያ ያመራሉ። በጊዜያዊነትም ንብረቶቻቸው በሙሉ ይታገዳሉ። ሩቻን በቃ የኔ ፍቅር፣ አሁን አረፍ በሽ፣ አይዞሽ፣ ተረጋጊ። የልትሄድ ነው? ጠበቆቻችን ጋር ደርሼ እመጣለሁ። ኦዛይዶኑሽ ጋር ቢደውል ቴክስት ቢልክ መልስ የለም። እቤት በድብርት ሊያብድ ደርሷል። ተነስቶ በንዴት ራስታ ጸጉሩን ቆራርጦ በመቀስ ይበጣጥሰዋል። የደበቀውን አደንዛዥ ዕፅ እየተጠቀመ መጠጡን እየጠጣ ጭራሹኑ ድንዝዝ እያለ ነው። ዶኑሽን በየሄደችበት እየተከታተለ እሷ እየገፋችው እርሱ አሁንም ይከተላታል። ሩቻን ከተኛችበት ነቅታ ቱርካን አንቃ የምትገላት እየመሰላት እሪ ትላለች። ሩቻን በትክክል አብዳለች። ክፍሏ ውስጥ እኮ ማንም የለም። ሶመር ቱርካንን ከዚህ በላይ ስትሰቃይ ማየት አልቻለም። ሩቻን ከዓመታት በፊት ወደ ወጣቷ ሩቻን ወስዳ ይህንን ታስመለክተናለች። 32 ዓመታት ወደ ኋላ ተማሪዋ ሩቻን እዚህ የወይራ እርሻ ውስጥ ከትምህርት ቤት ጓደኛዋ ጋር መጥተው ሁል ጊዜ በዚህ ሰዓት ነው በዚህ በኩል በመኪና የሚያልፈው። ግን ታዲያ እሺ ብሎ እንደሚሸኝሽ ቆይ በምን እርግጠኛ ነሽ ጓደኛዬ? እንዲህ ባለ ጭር ባለ ቦታ የተገኘችን ልጃገረድ እርዳታ ብትጠይቅ ማንም ሳይረዳት ትቷት ሊሄድ አይችልም። ኦዛርም ይረዳኛል፣ ታያለሽ። እመኚኝ፣ ዛሬ ተዋወቀዋለሁ። ኡፍ ጓደኛዬ፣ እየቃዠሽ ነው ያለሽው። ኦዛር ይኸውልሽ ዞር ብሎ እንኳን አያይሽም። ምን እያልሽ ነው? ይሄ የአባቱ የወይራ እርሻ እኮ ነው። ይኸውልሽ ሁልጊዜ ነው እዚህ የሚመጣው። በቃ እንደውም አንቺ ሂጂ፣ ከዚህ ብትሄጂ ይሻላል። ሂጂ። ምን አለሽ በይኝ ደግሞ። ይሄ ንግግርሽ ይጸጽትሻል ጓደኛዬ። ተማሪዋ ሩቻን ብቻዋን እዚህ ጫካ ውስጥ ኦዛርን እየጠበቀችው ነው። አንድ ሰው ከኋላዋ መጥቶ አፏን አፍኖ እየተንፈራፈረች ይዟት ሄዳል። በአይቫሊክ ሰማይ ስር ጀንበር ትጠልቃለች። እዚህ ሬስቶራንት ውስጥ ሰርዳር ዶኑሽን ለመጀመሪያ ጊዜ ጠርቶ እራት ጋብዟት አንድ ስጦታ ይሰጣታል። ይህ ምንድን ነው ሰርዳር? እኔና ኤሊን አሁን በይፋ በፍርድ ቤት ተፋተናል። ከዚህ በኋላ እኔና አንቺ ብቻ ነን። ድሮም ነበርን። ቆይ እሺ፣ ግን እኔ የምልህ አባዬ እንዲሆነን ቢያይንስ? አታስቢ፣ እኔ አንድ ሐሳብ አለኝ። የሙጂያን ልጅ ዶኑሽን አቶ ደንዝዟል። የሥነ አእምሮ ሐኪም ጋር ልትወስደው ከዛም ኢስታንቡል ይዛው ሄዳ ለመኖር እንደምትፈልግ እየነገረችው ልታጽናናው ትሞክራለች። ግን ኡዛይ ስነ ልቦናው ታሟል። ሶመር ገላዋን አጥቦ አጥኖ ከጎኗ ሆኗል። ሩቻን እባክሽ እንደዚህ አታድርጊ እባክሽ። ልጆቹ ራሱ ስለ አንቺ እየጠየቁ ነው። ምን ሆነሽ ነው? ቆይ ሩቻን ምንም ደህና አይደለሽም። እባክሽ ስሚኝ። ገና 17 ዓመቴ ነበር እኮ ኦዛር። ሩቻን በቱርካን ሳይሆን በድሮ በሆነው ነገር ነው አይደለም? እባክሽ ክፈችው በሩን። ሩቻን እባክሽ፣ እያስፈራሽ ነው እባክሽ።
ሩቻን እባክሽን እናውራ፣ በሩን ክፈችው። እባክህ ተወኝ፣ እባክህ ልቀቀኝ፣ እባክህ ተው፣ አታድርገው፣ እባክህ አታድርገው፣ እባክህ አታድርገው። ይቅር በይኝ ቱርካን፣ የማይረባ ነገር ነበር ያደረግኩት። እናቴ ይህንን ታደርጋለች ብዬ አንድም ቀን አስቤው አላውቅም ነበረ። በራሴ ተናድጄ ነበር፣ በንዴት ታውሬ ነበረ። ከተፈጠረው ነገር በኋላ ጉዳዩ ፖሊስ ጋር እንዲደርስ ስላልፈለግኩኝ ነው። በማናችሁም አልናደድም፣ ልናደድም አልችልም። ሶመር ሄጄን ያገኘሁት። ከዚህ በኋላ የፈለግሽበት እንደፈለግሽ መኖር ትችያለሽ። ከዚህ በኋላ ነፃ ነሽ። እሺ እማዬ ምንም ደህና አይደለችም። እኔም ተሸውጄ ነበረ። እማዬ አባዬ ምን እያወራችሁ ነው? እባክህ አባዬ ያንን ተረት አንብብልን ጨርስልኝ እባክህ። አባ እማ ኑ ከጎኔ ተኙ ኑ። አሁን እጃችሁን ስጡኝ። ሩቻን በሩን እስክትከፍችልኝ ድረስ ከዚህ ወዴትም አልሄድም፣ የትም አልሄድም። ሩቻን አሁን ምን አይነት ስሜት እየተሰማሽ እንደሆነ በደንብ አውቃለሁ። ሩቻን እባክሽ ያለፈውን ልንመልሰው አንችልም። እሱን ትተሽ ከራስሽ ጋር ሰላም ፍጠሪ። ዓመታት እኮ አልፈዋል። ሳልረዳሽ ብዙ ገፍቼሻለሁ። ሩቻን ቢረፍድም ግን አሁን ከጎንሽ አብረን እናልፈዋለን። ከጎንሽ ነኝ፣ አብረን እናልፈዋለን። ይህንን ነገር እስከ ዘላለም የሚገባው ቦታ ላይ ከነጨለማውን ቀብረዋለን። እባክሽ ፍቀጅልኝ ሩቻን። አሁን ብቻሽን አይደለሽም። ወጣቷ ሩቻን ምንም ጥፋት አላጠፋችም። ቱርካን በፍጹም መጥፎ ሴት አይደለችም። እባክሽ ተረጋጊ። በቃ ቱርካን ዳፍኔ ተኝታለች። እሺ አንቺም እዚህ አብረሻት ተኝ። እኔ ሌላ ክፍል ውስጥ ተኛለሁ። አያስፈልግም። እባክህ ክፍሉን ብቻ አትቆልፉብኝ ከቻላችሁ ማለት ነው። ወይዘሮ ሩቻን ደስ ይበላት፣ እርሷ የፈለገችውን ታደርግ። ቱርካን መግባት ትችላለሁ? እዚህ አብረን እንደር፣ ሁለታችን ብቻ እባክሽ። ጠዋት ላይ ቤቱን በሙሉ አሰሳ ስታጣቸው ይህንን ክፍል አግኝታ ዳፍኔ ትገባለች። ክፍሉን እየቃኘች ወደ እነርሱ መታ መሃላቸው ገብታ ጠባቡ አልጋ ላይ እየተቀላለዱ ቆንጆ ጠዋትን አብረው ያሳልፋሉ። ከቆይታ በኋላ የእነ ሶመር ድርጅት የሰራተኞችን የወር ደሞዝ እንኳን መክፈል አቅቶት እየፈራረሰ ነው። ሩቻን ቱርካንን በቁም እስር የከተተቻት ክፍል ውስጥ በወጣትነቷ ለካ ተደፍራ አርግዛ ሳለች አንድ ክፍል ውስጥ እናቷ በጭካኔ ወርውራ ያደረሰችባትን ነገር ዛሬ እርሷ አርጅታ ቱርካን ላይ አደረገችው። እንዲህ ያለ ትልቅ የፍቺ ውርስ እኔ ከካርታል ምንም ነገር አልፈልግም። ይኸውልሽ እርሱ ጋር ፍቺ ማድረግ ብቻ በቂ ነው። እሺ እንዳልሽ ወደ ወይዘሮ ቱርካን ግን አቶ ካርታል የፈለግሽውን ነገር ውሰጂ ብሎሻል። እዚህ ጋር ብቻ ፈርሚ በቃ። በጣም ጥሩ፣ መልካም ቀን። ሳሉክ ስራዬን ጨርሻለሁ። ቅድም ያልከኝን ሻይ ለመጠጣት ዝግጁ ነኝ። ያው ካልተመቸም ይኸው በዚህ ስልክ ደውልልኝ። ሐሺሹን ፈልጎ ሲያጣ ኡዛይ ቤታቸውን ምን ቅርቅሩን አውጥቶ እንደ ጉድ ያብዳል። ቤቱ በአንድ እግሩ ቆሟል። በምትኩ ዶኑሽ ከሰርዳር ጋር ፍጹም ፍቅር ላይ ናት። እዛው መንገድ ላይ ዳሪያም ከካርታል ድርጅት ከስራዋ ስትመለስ ይገናኛሉ። ስጠብቅ ነበር ሶመር። ሁሉም ስህተት የጀመረው ከሙስጠፋና ከድርጅቱ ኤምኬ ሎጂስቲክስ ጋር መስራት ከጀመራችሁ በኋላ ነው። ያው ተመልከት፣ ሙስጠፋ ያላችሁን ነገር በሙሉ ነው ያሳጣችሁ። አመሰግናለሁ ካርታል። ይህን ነገር ቀድመ ብትነግረኝ ኖሮ እና ከዚህ ነገር ወጥተን ሙስጠፋ የዘረፈህን በሙሉ ከነካሳው ከፍል ነበረ። ግን የማይረባ ነገር አደረክ። ሙጂያን ልክ ቤት ስትገባ ልጇ መሬቱ ላይ ወድቆ እየተንዘረዘረ ቤቱ ውጥንቅጦ ወጥቶ ታገኛለች። የት ነው አደንዛዥ ዕፄን? የት ነው የደበቅሽብኝ? የት ነው ንገሪኝ! ልጄ እባክህ ተረጋጋ። የት ነው ንገሪኝ! ከዚህም በላይ እናቱን አድምቷት ስልኩን ወርውሮ ሲሄድ ሙጂያን ከዶኑሽ የተላላኩትን መልእክቶች ስልኩን አንስታ ስታይ ታነባለች። ልጇ ያፈቀራት የሳዲቅን ልጅ ዶኑሽን ነው። ምሽት ላይ ዳሪያ ጠቁማባት ፖሊሶች የሲቪላይን ቤት ከበው ቆመዋል። እኔ ልጄ የት እንዳለ አላውቅም አልኳችሁ እኮ። አብረሽን ወደ ጣቢያ መምጣት አለብሽ። በተራመጂ ተራመች። እማዬ እባክሽ የእብደት እዚህ ጋር ያብቃ። ምን እየሆንሽ ነው ያለሽው? ተመልከቺ፣ የሆነው አይበቃም? ቆይ ያደረግሽብኝን ነገር ሳስብ በሀፍረት ተሸማቀቄ ነው ያለሁት። ቱርካንን እንኳን በሙሉ አይኔ ራሱ ቆሜ ማየት አልቻልኩኝም። ራሴን እንኳን በመስታወት ማየት አልችልም። ታሳፍሪያለሽ። አንቺ ለእኔ ውርደትህ ነሽ። እንዳንቺ አይነት ልጅ የለኝም። ምነው አምላኬ ይህን ቀን ከሚያሳየኝ ብሞት ይሻለኝ ነበረ። ላይሽ እንኳን አልፈልግም። ታሳፍሪያለሽ። ቦርጂን! አቤት አቶ ሶመር። እንኪን ለማይ ስጫት። ከዚህ በኋላ ይህንን ቀሚስ እዚህ ላይ አልፈልግም። ወይዘሮ ሩቻን አቶ ሶመር ነው ይህንን ስጫት ብሎ የላከኝ። እነ ሳዲቅ ለራት ጋብዘዋቸው ሶመር ቱርካንና ልጆቹን ይዘው ሳሉክ ሌላ መኪና አምጥቶላቸው እየሄዱ ነው። ነይ እንጂ ቱርካን፣ ነይ እንጂ እንሂድ። አባትሽን አናስጠብቀው። አይ እኔ ምንም ደስ አላለኝም። እባክህ እዚሁ ልሁን። እኔ አልሄድም፣ መሄድ አልፈልግም። ይሄ ደግሞ ምን ማለት ነው? ቱርካን እንዴ ስለ እናት ያስበሽ ከሆነ ይኸውልሽ ትንሽ ተረጋጋ። ብቻዋን ትንሽ ጊዜ ያስፈልጋል። እባክህ ይቅርብኝ። ይቅርብኝ። ቱርካን አባዬ እንሂድ እንጂ ቀበቶ አስረናል እኮ። አባዬ ለምንድን ነው ግን እማዬ ያልመጣችሁ? ድሮ ሩቻን እዛው ክፍል ውስጥ ሙሉ የእርግዝናዋን ጊዜ ጨርሳ 9 ወሯ ደርሷል። እናቷ በሩን በትንሽ ከፈት አድርጋ የሰጠቻትን ጥቁሩን ቀሚስ ዛሬ ከዓመታት በኋላ ለብሳው ቆማ ቱርካን ታያታለች። ሩቻን መታ ስታያት በሩን በንዴት ዘግታ
ያማል እማዬ፣ ያማል እማዬ፣ በሩን ክፈችልኝ እባክሽ። ወይዘሮ ሩቻን በሩን ክፈችው። ወይዘሮ ሩቻን እማዬ እባክሽ በሩን ክፈችው እባክሽ። እማዬ በሩን ክፈችልኝ እባክሽ። ያማል እየሰማሽ ነው? በሩን ክፈችው እማዬ። ወይዘሮ ሩቻን አትልቀቂው። ማልቀስሽን አቁሚና ህመምሽን ዋጥ አድርገሽ ቁሚ። ወይዘሮ ሩቻን እባክሽ በሩን ክፈችው። ወይዘሮ ሩቻን የቤታቸው የህንፃ መደገፊያ ላይ ቆማለች። ቱርካን በሩን ገንጥላ ወደ መኝታ ቤት ውስጥ ልትገባ ትሞክራለች። ሩቻን ከህንፃው ላይ እየወደቀች ነው። ወይዘሮ ሩቻን